ልዩ የሆነ ተልእኮ አለው። ቤተሰብ ልዩ የሆነ ተልእኮ አለው። ያለ አንድ ምክንያት ሻንጣ ቤት ድረስ ይዞ አይመጣም። የሆነ ተልእኮ ስላለው ብቻ ነው። በዚህ ልክ ድፍረት እንዴ! እውነት ብሩኬ ልጁን አምጥቶት ቢሆን ብሩኬ ልጁን እንደዚህ የሚደበድበው ይመስላችኋል? ብሩኬ ለሃይሚ ሲል ገደልም ይገባል። አስረግጬ ስነግራችሁ እንኳን ከሰው እንኳን በሷ የመጣበትን ሰው መደባደብ ይቅርና ማለት ነው። አይታችሁታል ልጁን እንዴት ፊቱ እንደበለዘ ቀልቷል የሌለ ማለት ነው። ሰላም ጤና ይስጥልኝ። እንደምን ቆያችሁ የኔ ውድ ቻናል ተከታታዮች? ያው ዛሬም ምንም ሰላም የለም። ነገር ግን ነገሮቹን ለማስተካከልና ወደ ነበሩበት ቦታ ለመመለስ ሀይሚዬም እየጣረች ነው ያለውን ነገር ለማስተካከል ብሩኬም ሌላ ኬዝ ውስጥ እንዳይገባ ያሉትን ነገር መስመር እንዲይዙ ያው በቅድሚያ ግን ሀይሚዬ ዛሬ እምር ድምቅምቅ ፈሽ ብላ ነው የመጣችው። ንግስቷ ማለት ነው። የኔ ውድ ሁሌ የሚመርብሽ አንቺ የሰላም ሰው ነሽ። የኔ አስተዋይ ነገሩ እንዲበርድ በዚህ ልክ በንግግር እንዲፈታ ሰላም እንዲያወርዱ ብሩኬና ሀይሚ ብለሽ ብሩኬና ልጁ ሀይሚ ብለሽ አልኩኝ። ስለ ሀይሚ እያወራሁኝ ብሩኬና ቴዲ ነው ይሄ ተንከሲስ ሰላም እንዲፈጥሩ ባደረግሽው ነገር እኔ በጣም ተደስቻለሁኝ። ነገር ግን ማንም ሰላም አልፈለገም። የሚፈልጉት እነሱ ጠብ ነው። በተለይ ልጁ የሆነ ተልእኮ አለው እንዲ እስከ ማለት ደረጃ ደርሻለሁ። አንድ ሰው ተልእኮ ከሌለው በዚህ ያክል አይፈታተናችሁም። ጭራሽ ሰላም እንዲፈጠር ቤት ድረስ ጠርተው ብሩኬ ያው ጉዳት አድርሶበት ነበረ ልጁ ላይ። ይሄም የሆነው ደግሞ በሀይሚ የተነሳ ነው። ሀይሚን ያለ ብሩኬ ፍቃድ ቤት መጣ፣ አበባ ይዞ መጣ፣ ብዙ ነገሮችን ለማድረግ ሞክሯል አይደለም። ዛሬ ደግሞ ጭራሽ ነገሮቹ እንዲፈቱ ብላ ቤት ድረስ ብትጠራው ሻንጣ ጎትቶ ነው የመጣው። አስቡት ይሄን ሰው። ብሩኬ እንደውም ከአሙ በላይ ነው። ብሩኬ ታንቋል አለለ ታንቋል። ወንድ ልጅ ደግሞ በክብሩ አይደራደርም። እውነቱን ስነግራችሁ ብሩኬ ደግሞ በሀይሚ የመጣበትን ሀይሚም እኮ ለልጁ እየነገረችው ነው። ብሩኬ ለእኔ ሲል ነው የተደባደበው። ምን እያልክ ነው? እኔ እኮ ብሩኬ ይቅርታ እንዲልህ ነው እንጂ ቤቴ ድረስ የጠረው። ወይኔ እኔ እናት። ሀይሚማ የመጨረሻ ውሳኔዋ ምንድን ነው? ብሩኬና ልጁ ሰላም ካልፈጠሩ ቤቱን ለቃ እንደምትሄድ ለሄቷ እንደሚያሰጋት ነገሩ በሰላማዊ መንገድ ችግሮቹ ካልተፈቱ ቤቷን ጥላ እንደምትሄድ። ምክንያቱም ይሄ ነገር ለኔ ለህይወቴ ያሰጋኛል፣ ነገር ግን ለኔ ስትል ይቅር ተባባሉ፣ ይሄ ለህይወቴ አስጊ የሆነ ነገር ነው በማለት ይሄ ነገር ደግሞ ካልተስተካከለ ይሄ በጣም ሞዶ ቤቴ ነው፣ ይሄ ከህይወቴ የሚበልጥብኝ ነገር የለም፣ ስለዚህ ጥዬ ሄዳለሁኝ፣ ያለውን ነገር ግን ለብሩኬ እነግራለሁ ምናምን ነገር ብላ ያው ብሩኬም ዛሬ ተገኝቷል በመሀላቸው። እኔ ግን የልጁ ነው የገረመኝ። ሻንጣ ጎትቶ ቤት ድረስ መምጣት ምን የሚሉት ነው? እንደዚህ ያዙ ይልቀቁኝ እኮ ባይል ብሩኬ ይቅርታ ይጠይቀው ነበረ፣ ልጁን ማለት ነው ስለደበደበው። ገባችሁ? ልጁ ግን ፈላበት። ያዙ ይልቀቁኝ አበዛው። እንዴ ምን ሆኖ ነው? ተረጋጋ እንጂ። አንደኛ በክብር ቤት ጠራችክ፣ የምትወደው ልጅ ይቅርታ እንዲጠይቅክ አስበዋል። ይሄ ክብር ራሱ አይገባ ብላንተ አክብራ ስለጠራችክ ብቻ እንኳን አክብራ የኔን ሰላም ፈልጋ ነው እኔ ሰላም እንደሆን ማለት ሲገባ ጭራሽ ያዙ ይልቀቁኝ። እስከዛሬ ያዙ ይልቀቁኝ አልክ፣ ፍንፍን አልክ። ያቀም መድኃኒትህን ሰጠክ፣ መርፌ ወጋክ። ሁለተኛ መርፌ ደግሞ በልምጭ ለጥጦ ሊጥል ነበረ። ያው ገላጋ ያሉ ነፍሴ ሀይሚ አንድ ነገር እዚህ ጋር ማለት ፈልጋለሁ። ብሩኬ አልፈልግሽም ከህይወቴ ውጪ ስላለሽ እውነት ከልቡ ይመስልሻል? የወደቱትን ሰው እኮ በአንድ ጊዜ እኮ ማውጣት አይቻልም። አንቺ በሱ ህይወት ውስጥ እንዳልሽ ስላሰበ ነው ከልጁ ጋር የተደባደበው። ልጁን እንደዚህ ያቀለው የደበደበው። ከህይወቴ ውጪ ብለኸኝ የለ ወይ? በእኔ ምክንያት ምን ያደባድባል ነው ያለችው ለብሩኬ። ገብቷችኋል? አሁን እዚች ጋ ሀይሚ ተሸውደሻል እንዴ? ባንቺ በሱ ህይወት ውስጥ እንዳልሽ ስላሰበ ነው ከልጁ ጋር የተደባደበው። ባንቺ ደግሞ ቀልድ እንደማያውቅ ታውቂያለሽ አይደለም? ብሩኬ ደግሞ የተጣለው ለአንተ አትመጥንህም። ይሄ ቃል እንደ ቀላል አትዩት፣ ከባድ ቃል ነው። ለአንተ አትመጥንህም ዛት ሚንስ ብሩኬን እንደ ወንድ አልቆጠረውም፣ ከሰው አልቆጠረውም ምናምን ነገር አሌለ። እሱን ራሱን እንደ ወንድ ቆጥሮ
ልክ እንደ ስማርት ወንድ አድርጎ ነው ራሱን የሳለው ማለት ነው ልጁ ማለት ነው። ይሄ ቃሪያ የሚያክል ልጅ ከዛ ብሩኬን ንቆታል የሌለ ማለት ነው። 0 ዲግሪ ላይ ነው ያስቀመጠው ብሩኬን። ይሄ ቃል በጣም ከባድ ነው። ሞራን የሚያበላሽ ነገር ነው ንግግሩ። ብሩኬ ደግ አድርጓል እንኳን እንደበደበው አሁን ላይ ሳስበው ማለት ነው። ሃይሚ ምን ያጣላል አትበይ። የምሬ ነው። በአንቺ ነው የመጣው ዛሬ ቤት ዘቡ ብሎ መጣ። እሺ ነገ አንቺ ከብሩኬ ጋር አብራችሁ ስትኖሩ ይሄ ሰው ዘቡ ብሎ ቢመጣ ሌላ ነገር እንዳለሽ ከሱ ጋር ምናምን ነገር ወንድ ልጅ ነው ይጠረጥራል። ትዳርሽንም እኮ ሊያሳጣሽ ይችላል። አይደለም ዛሬ አንቺና ብሩኬ ፍቅር ላይ ሆናችሁ ማለት ነው። እንኳን አሁን እየተዋደዳችሁ እያለ ማለት ነው። ስለዚህ ከስር መሰረቷ እያንዳንዷ ነገር ካሁኑ እየተነቀለ ካልተጣለ የሆነ ነገር አይሆንም ብለሽ አንቺ ለሰላም ብለሽ ብሩኬን ገፋፍተሽ ብታስተዊ ነገ አንቺን የሚጎዳሽ ነገር ነው። እሺ ንቅማ እዚህ ጋር ብሩኬ ያደረገው ነገር ልክ ነው። እንኳን እንደበደበው ያው መደብደብ ወንጀል ነው። ደግሞ መስመር ሲያልፍ በክብሩ ሲመጣበት ዝም ማለት የለበትም። ወንድ ልጅ ነው። ጭራሽ እኮ ብሩኬ በክብሬ ከመጣችሁብኝ ሁላችሁንም ነው ማስቀየማችሁ እና ሁላችሁም የሚግባችሁ ተረዱ ነው ያለው። ልክ ነው። ማንም ሰው በክብሩ አይደራደርም። ይሄ ላፊ ቃል ነው የተናገረው ልጁ ሲጀመር ማለት ነው። ደግሞ ወንድ ልጅ ደግሞ እንደዛ ሲባል በጣም ነው የሚከፋው። እሱን ወንዶች ናቸው ከኔ በላይ የሚያውቁት። አሁን እዚህ ጋር ሃይሚ ለብሩኬ ምን አልሽው? ነገሮቹን አታክብዳቸውን ያልሽው ነገሮቹን ብሩኬ አክብዷቸው ሳይሆን የተባለው ቃል አሞት ነው እኔ የተረዳሁት ነገር አሁን ላይ ማለት ነው። ልጁ የተናገረው ነገር አናዶት እንጂ ነገሩን አክብዶት አይደለም። እና እንደዛ ነው እኔ የተረዳሁት። እዚህ ጋር ብሩኬ ልጁ ከመምጣቱ በፊት ታውቆታል። በቃ የሆነ ጠብ እንደሚፈጠር ማለት ነው። ክፉ ነገር ከምናገር ብሄድ ይሻለኛል አለ። አያችሁ? አዎ ክፉ ነገር ከመነጋገር አሁን ያንን ጊዜ ልጁ በተናገረው ነገር ደበደበው። ዛሬ ደግሞ ከትናንቱ የባሰ ሌላ ነገር ቢፈጠር ሌላ ሁለተኛ ሀሳብና ጭንቀት ነው የሚሆኑ ለሃይሚም ማለት ነው። እኮ ሃይሚን አስፈራራትም አላስፈራራትም ፍፄ አሁን ልጁ በብሩኬ እጅ ነው ያለው። ማስፈራራት ይችላል፣ ነገር ግን አስፈራርቶ የሆነ ነገር ማድረግ አይችልም። ገባክ? እና ማውራትና መተግበር ይለያያል። በነገራችን ላይ እኔ እኮ ልጁ የዶሮ ነፍስ ይዞ ምንም አታመጣም ብሎ እንደዚህ መወጠር ምንም እንደማያመጣማ እኮ አሳየክ። ፊትህን አቀላልቶ ጣለክ። ለምን በእጁ ሰበብ ትሆናለክ? ለምን ከሰው ህይወት አትወጣም? እንደወጣክ እንደገባ ውጣ፣ በገባበት ውጣ። ምን ሆኖ ነው ይሄ? ምነው ሞት ብርቅ እንትን በግድ ምናምን ነገር አልክ? ብሩኬ ግን ወርውረህ መሳት አልነበረብህም። ብትደግመው ይሻል ነበረ ግንባሩ ላይ ማለት። እንዴት ነው የሚያደርገው? በፈጣሪ ስም ሃይሚ እዚች ጋር ተሳስተሻል። ብሩኬ ሲወረውር ብሩኬ ለምን ስነ ስርዓት አይኖርህም አልሽ? ልጁ ለምን ስነ ስርዓት አይኖረውም እንዴ? ምንም አታመጣም እኮ ነው ያለው። ስነ ስርዓት የሌለውማ ይሄ ነው። ይሄ ተንከሲ ሻንጣ ጎትቶ የመጣው። ስለዚህ ከነ ሻንጣው በሩ ላይ ወርውሪና በረሽን ዝጊ። እንዴት ነው የሚያደርገው እሱ? ንግግሩን ያስተካክል እንዴ። ምንም እኮ አጠገብሽ ያለ አጠገብሽ የኖረ ወንድ እኮ ነው ብሩኬ። ይገልሻል፣ ሌላው ነገር ደግሞ ይገልሻል ነው ያለው። ከሱ ጋር አትኑር ይገልሻል። ማን አንተ ምንድነው ዛሬ መተክ ብሩኬን ይገልሻል የምትለው? አብራት እኮ የኖረ ወንድ ነው። ምን ሆነ ነው እንዴ? ማንኛ አልክ አንተ? ፈጣሪ ነኝ አልክሳ። ከኋላ የመጣ አይና ወጣሉ እናወራለን ይላል። እንዲህ ደግሞ ሻንጣን ጎትተ ወደዛ ሂድ። እንዴት ነው የሚያደርገው? ጥጋብ ፈላበት። ምንድነው አይኑ ላይ እየተደበደበው? አላመመውም? እንዲቆስሉ በደንብ ለምን አልደበደብከውም? ብሩኬ ደግሞ እጽ በጣም ትክክል ነው። ምን አለ? አንተን ችግር ውስጥ ለመክተት ይሆናል አለ። ትክክል። ብሩኬን ችግር ውስጥ ከቶ ከሃይሚ ለመለየት በቃ ይሄ ነው ዋናው ተልኮ ማለት ነው። ብሩኬ ግን አልነቃም። ብሩኬ ልትነቃ ይገባሃል እዚች ጋር ማለት ነው። ግን አንድ ነገር እንገራችሁ፣ ይሄ ሄና የሚባል ልጅ በጣም ነው ያስጠላኝ። ለብሩኬም ለሃይሚም አይጠቅምም። ይሄ የሱ ስራ ቢሆንስ ምን ያክል እርግጠኛ ናችሁ? የሚናገረው ነገር እኮ ራሱ ስማም ይዘገንናል። ፍፄ እዚች ጋር አንድ ነገር ተሳስታል። እሱ የፈለገውን ነው ያለው አልክ። ምን ማለት ነው? እሱ እንደፈለገ መጥቶ ብሩክ ላይ አፉን መክፈት አለበት ማለት ነው?
እሱ እንደፈለገ አፉን ሲከፍትበት ብሩኬ ዝም ማለት አለበት ማለት ነው? ክብሩ አያስጨንቀውም ማለት ነው? ወንድ አይደለም ማለት ነው? ንቀቱን እዚህ መጥቶ የሚያራግፈው ማን ስለሆነ ነው? ለአንተ አትገባህም አለው። ሌላው ነገር ደግሞ ምንም የማያመጣም አለ። ደግሞ ዛሬ እንዴት ነው የማያናድደው ታዲያ? ይሄ ወንድ እኮ ነው። ስለዚህ የፈለገውን የመናገር መብት የለው። ማን ስለሆነ? የሚወዳት ልጅ ቤት መጥቶ እኮ ነው አፉን እየከፈተ ያለው። ጭራሽ ሻንጣ ጎትቶ ይዞ መጥቶ ሀይሚ የሆነ ነገር እንዳላት ከልጁ ጋራ ለማስመሰል ሀይሚን ለማስጠቆር አስባችሁታል? ብሩኬ ጥሩ ወንድ ስለሆነ ነው እንጂ ሌላ ወንድ ቢሆን ሻንጣ እንዴት ይዞ ሊመጣ ቻለ? ምንድን ነው ከአንቺ ጋር ያለው ነገር ብሎ ጓገጭል ነበረ። አስባችሁታል? ግን ዝም ነው ያለው ልጁን ጤነኛ እንዳልሆነ ስለተረዳው ብሩኬ። ቴንኪው እዚች ጋ ሀይሚ ሄዳለሁ ስትል ብሩኬ ምን አለ? እኔ ለአንቺ ብዬ ነው እዚህ ሁሉ ችግር ውስጥ የገባሁትኝ አለ። ልክ ነው። ምክንያቱም በሚወዳት ልጅ ነው የተመጣበት። አንደኛ ሀይሚ ደግሞ ለውሳኔ በጣም ቸኩለሻል። ብሩኬ ሳይረጋጋ ሊሄድ ነው። ይሄ ስህተት ነው። ገብቶሻል? ይሄ ሁሉ ነገር ከደራርጎ እዚህ ጋ ሊሄድ ነው ብሎ መወሰን በጣም ስህተት ነው። አንቺ ጥለሽው ሄደሽ ነገ ይሄ ልጅ የሆነ ነገር ቢሆን አይበለውና የሰይጣን ጆሮ ይደፈንና ቆጭቶሽ አልቅሰሽ አትመለሽም። ማይሆነውን ነገር ለውሳኔ አቸኩይ። በጣም ቸኩለሻል። ይሄ የኔ ሀሳብ ነው። ወንድ ልጅ ነው። ቢናደድም ቢንጎራደድም ቢጮህም ወንድ ልጅ ነው። በቃ በሚወዳት ሴት ወንድ ልጅ አይደራደርም። ደግሞ ደጋግሞ ነግሮሻል። በአንቺ ቀልድ እንደማያውቅ ማለት ነው። ይሄ ማንንም ልፋጫም እየመጣ እንደውም የቀሩትን እነዚህ ታቶ ተሰርቼ ተጠቅሼ ተገልብጭ የሚሉትን ራሱ እንደዚህ ገጣጥቦ ቢጥልልኝ ብሩኬ ደስ ነው የሚለኝ እኔ። ብሩኬ ደግሞ ማለት ነው ሀይሚ አንተ እንድትናቅ ወይንም የአንተ ክብር ዝቅ እንዲል ፈልጋ አይደለም ልጁን ይቅርታ ጠይቅ ያለችክ። በጣም ተሳስተሃል። እዚጋ ሀይሚ ልጁን ይቅርታ ጠይቀው ያለችክ አንደኛ ጉዳት አደርሰበታል። ይሄ ወንጀል ነው። ሁለተኛ ነገር ደግሞ ከልጁ ጋር ሰላም እንድትፈጥሩና ችግሮቹ እንዲስተካከሉ ነው። ለዛ ነው እንጂ ለአንተ ክብር ሳይኖራት ቀርቶ ወይንም አንተን አስንቃህ አይደለም። ሴት ልጅ ሰላም እንዲፈጠር ስትል ብዙ ርቀት ትጓዛለች። በቃ አለቀ። በአጭሩ ያንን በማሰብ ነው ይሄንን ሀሳብ ያመጣችሁ። አንተ ደግሞ በሌላ ነገር ባታስበው ጥሩ ነው። አያችሁ ሀይሚ የብሩኬ ንዴት ሲጨምር ምን አለች ሀይሚ? በስተመጨረሻ ይቅርታ አትጠይቀው በቃ ተወዋለች። ግራ ተጋባች። አያችሁ ያሰበችው ነገር ሌላ ሲሆንባት ማለት ነው። እና አላቅም የዚህ መጨረሻ ምን እንደሚሆን ትላላችሁ? የመጨረሻ ላይ የብሩኬ ዛቻ እኔ በጣም አስደንግጦኛል። ማለት በጣም ነው ደስ የሚያለኝ። ለምን እንደው ታውቃላችሁ? ደስ ያለኝ ስላችሁ በሌላ ነገር እንዳታስቡት። ብሩኬ ለሀይሚ ትልቅ ቦታ አለው። እግዚአብሔር ነው ምላችሁና ሀይሚ አሁን ይህንን ቤት ለቀሽ እንዳትወጪ አላት። በሌላ ነገር እንዳታስቡት። የምሬ ነው ምላችሁ። ለእሷ ትልቅ ቦታ ስላለው ነው ቤቱ። እሱ አያስከብራትም፣ አይጠብቃትም። አያችሁ እሱ ስለማይጠብቃት በቃ ፈርታ ቤት ለቀቀች ምናምን ነገር መባል ይመጣል። ብሩኬ ወንድነት እንደሌለው ነው እዛ ጋር ስሙ የሚጠፋው ማለት ነው። ግን እኔ እያለሁ እንዳትወጪ ነው ያላት። ፍፄ እያለ ነው ያላት። ልክ ነው። ፍፄ እያለ እስቲ እሱ ይምጣ። ብሩኬ ሲጀመር የት ይሄዳል? አይሄድም። አውቆ ነው አሁን ተናዶ ንዴቱን ለማብረድ እንጂ ጭራሽ ሀይሚን ጥሏት ታጠገቡ አይሄድም። እመኑኝ ማለት ነው። ሀይሚ ዝም ብላ ፈራች እንጂ ብሩኬ ሀይሚን ጥሎ ያተንኬ ሲስመቱ የሆነ ነገር ያደርጋታል። በጭራሽ ይሄ እንዳታስቡት።